48 ሺህ ይሆናሉ ብዛታቸው። ሰው እየበደለኝ እየገፋኝ እንትን እያለኝ የመጀመሪያውን 10 ሳንቲምህን የመጀመሪያውን 1 ብርህን እንዴት ነው የምታካፍለው ነው ለጋስነት ማለት ለኔ ያ እንደ ሀገር ብዙ ጊዜ እየጣለን ያለው ነገር ነው ማለት ይበጎ መሆኔ ነው። ዶክተር ነው ምን አለ ነው ቪዲዮ ነው አሁን ለምን ተቀላቀልሻቸው? የአስቴር በጣም ከባድ ለስላሳ ድምጽ አላት አምጥተዋለች ለኔ እውነት አዎ አቀራጣቀም ፐርፌክት በሆነ ሪሌሽንሺፕ ውስጥ ነው ማልፎ የሚሉ ሰዎች አሉ። ስለ ፍቅር ሳስብ እነሱን ነው የሚመጡልኝ። ሊቀለኛል ተለይቼ ለምሳሌ ሰውየው ከባድ ነው ፍቅር በጣም ከባድ ነው። እናንተስ እንዴት ነው? ከቢድ ነው ፍቅር። ክብራትና ክብራን እንዴት አመሻችሁልን ዋላችሁ አደራችሁ በየሰዓት አቆጣጠራችሁ በያላችሁበት ሀገር በያላችሁበት ሰፈር መንደር ነው ከች ብለናል መተናል። እንዴት አላችሁልን? እንግዲህ በቪዲዮ ዓለም በማህበራዊ ትስስር ገጾች ምን ሰሞኑ ላይ ሲነገሩ ነበር የሚሉትን እያመጣን አብረን ሪአክት እያደረግን ቆይታ የምናደርግበት ዝግጅት ጀምረዋል። አብራችሁን ሁኑ እንላለን። ማሂ ያለች ዘመነ ቴድሮስ አለ እኔም ሳሙኤል በጋሻው አብሬያችሁ ቆያለሁ። ማሂ ካሳ አለሁ ካሳ ስላልተጠራ ቅራለሽ በጣም እንቀጥል። የመጀመሪያውን ቪዲዮ ነይ ሰብስክራይብ ያላደረጋችሁ አድርጉ፣ ላይክ ብታደርጉ ብትወዱ ደስ ይለናል። በኋላ ደግሞ አይታችሁ ከተመቻችሁ ለሌሎች አጋሩልን። ዳይ ወደ ቪዲዮ እሺ። ለምን ድሮ ደግሞ ተጫዋች ነበር ካሉ ኳስ አዎ ነገሩሽ አዎ እንተኖ እንዳምኔ ኳስ ሲታለል ራሱ በአይን ማየት ራሱ ከብዳችኋል። ኧረ እባክህ እንደዚህ ጥምም ማረገውና እሺ ኪፐሩ ራሱ እንኳን መያዙ ይቅርና በአይኑ ሳይ ነው ጎል ውስጥ የሚከተው። ኧረ እባክህ ጎበዝ ነበርክ ማለት ነው። እንዶች ነው የምወዱኝ በብዛት። ኧረ ከነሱ ጋር ነው የምትጫወተው? እንዶች ምን መሰለሽ እሺ የሆነ ጊዜ ተሳሳትኩና ኳስ ከሜዳ ስጠርዘው እነሱ ጋር ህንድ ሀገር ወረደ። ከዚህ ከኢትዮጵያ ህንድ ድንገት ነው ተናደርኩና መታው። እሺ ከዛ ኳሱ ጠፋ ተባልንና 2 ቀን አድረን እሺ ተንኮሱ የመታው ኳስ እኛ ጋር ነው መታችሁ ውሰዱ ብሎ በዜና ዘገቡኖቹ። ኧረ እባክህ እኔ አላየሁም እንግዲህ ሰው ነግሮኝ። እሺ ከዛ እኔን ፍለጋ መጡ። ተደበቅኩ። ለምን ሰማይ ላይ ማልቀረ በሄሊኮፕተሮችን ፈለጉኝ አገኙኝና ሄሊኮፕተሩ ውስጥ ሆኖ ይቅርታ ጠየቁኝ። ይቅርታ ስጠይቁኝ ሰላም አልኳቸው። እንደዚህ ጨበጥኩ ወደ ላይ እሱ ሲጨብጠው እሺ ይሄ ሰው የዋህ ነው አሉ። ወረዱ። 48 ሺህ ይሆናሉ ብዛታቸው። ኧረ እባክህ ሲወርዱ በቃ በዛው ተወኩ ተናድጄ ኳስ። ኧረ በዛ ነው ያቆምኩ። ኦኬ ደግ አደረክ በቃ። አዎ ምን ትዝ እንዳለኝ ብታውቁ ሌባ ነው ምንድነው ቤት የገባ ከዛ ጀርባዬን አረዱኝ። ሞከነ ሰውዬ እሱን እኮ አስጣንተው ነው አይተንኮሱ አሪፍ ሰው ነው ግን ቀልዱ ትንሽ ረዝሞብኝ ነበር። መሀል ላይ ነው እየገባኝ ተንኮሱ ስሙ ራሱ እኮ ተንኮሱ። መልሰን አያቶቻችን 3 4 5 6 7 8
10 ማይ ብታቂሳለ መሰለኝ በጣም ያሳች ማይ እኔ የማየ ስልክ እንደ ጦር ነበር የምፈራው እንደ ጦር አይደለም ሳልነካው ነክቻ አይደለም ሳልነካው እንዲ ባጠገቡ ካለፍኩኝ ብር ሰረኩ በቃ የእውነት የሆነ ጊዜ የወንድሜ ባለቤት ይሄ 8-10 የብድሩ የመጣ ሰዓት ነው እና መጣችና ካርድ ወጥቶ የሚገዛላ ስታጣ ይዛን ይሄ እንትኑ አፕሊኬሽን ምናምን አልነበረምና በማየ ስልክ 25 ብር ተበደረች ተበድራ ወደ ራሷ አላከችና ምን እያረክሽ ነው ስትላት 25 ብር ተበድሬ ነው ከስልክሽ አሁን መልሳለሁ ብላ ወንድሜ ሲመጣ 50 ብር አርጋ ሞላችላት ብር ባለጋ ቁጥር ይደወላል እዛው ሆነሽ ተበድረሽብኝ ነው አይ አረማዬ ራስሽ ጋር ነው አንቺ ነሽ አልቸኔ እናንተ የምታመጡብኝ ጣጣኝ ማቆደራልሽና ሳያት ብዙ ደግሞ እናቶቻችን ይመሳሰላሉ የብዙዎች እናቶች የወለቀው እንትን የቆጠርኩ ነበር 9 ነው 10 ነው በነገራችን ላይ እንደዚህ ይለብሳሉ በእውነት አንድ አሁን ያው ከርጂና ጋር ተይዞ ይበርዳቸው አይ ይበርዳቸዋል ስለሚያስቡ አንቁም ሳጥኑ ላይ ያስፈልግም ይሆናል ለባበስ የሚለብሱ አሉ ያኑ ረጅም እድሜና ጤና የእውነት አያቶች በጣም ነው የሚያስደስቱኝ በጣም እውነት እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ አታውቂም አይደለ ድሆችን መርዳት ነበረ ነው አሁን ለምን ተቀላቀልሻቸው ረገጣ ነው ምንም ያልጠበኩት እና ምንሽ ምናምን ነበር የጠበኩት በነገራችን ላይ ባለፈው ማንስቼዋለሁ ሰው ሁሉ ድሃን መርዳት ነው የሚለው ምንድነው ህልሜ ድሃን መርዳት ራሴን መለወጥ የሚል የለም ተለውጧል እሱ እና አይ ሚን ጥሩ ማሳያ ነው በጣም ምን ተከራከረሽ ነው ያደግነው አየሽ ልክ ነው ማለት ለሰው መትረፍ እኮ ትልቅ ነገር ነው ግን ያው ለዛ በነገራችን ላይ ለራስ መትረፍ ይቀድማል በነገራችን ላይ በቃ እኔ ሰው ራሱን ያልወደደ ሰውን አፈቅራለሁ ወዳለሁ ቢለኔ ሞኝነት ነው ለራስ ስትተርፍ ነው ለሌላ ስማ ነው እኮ እሱ ትልቁ ነገር ደግሞ ምን አለ መሰለሽ ባይዘዌ እርዳታ የሚሰጥ ሰው ልምምዱ ከትንሽ ነው መምጣት ያለበት ታውቀዋለህ ፍሬውን የለጋስ ልጅ ለጋስ ሲሆን ታያለህ የንፉግ ልጅ ንፉግ ሲሆን ታያለህ ምናምን ያ ምንድነው ልምምዱ ከስር ነው ለምሳሌ የመጀመሪያውን 10 ሳንቲምህን የድሮ እንጂ ያሁኑ 10 ሳንቲምም የለም ሲጀመር የመጀመሪያውን አንድ ብርህን እንዴት ነው የምታካፍለው ነው ለጋስነት ማለት ለኔ ያ ነው ስትደርስ አይደለም ትልቅ ሀብት ሲኖርኝ ያኔ እሰጣለሁ አይደለም እንዴት ነው ሼር የምታረጋው አሁን ብዙ ዛሬ ያለኝን ነገር እንዴት ነው የምካፈለው በቃ ለሰዎች ለምሳሌ ሁለት ያለው አንዱን ይስጥ እንደሚብለው በጣም ለሚያስፈልገው ሰው አሳልፎ መስጠት ምናምን እንደዚህ ያ ነው ለምን በኋላ የሚያድገው ለህፃናት ልጆች አንተ ለኔ ቢጤ አንዳንድ ብራውን ትሰጣለህ አይደል ቤተክርስቲያን ስትሄድ አንተ ከምትሰጥ ለልጅህ እየሰጠህ ልጅ እንዲሰጥ ማድረግ በራሱ ለልጅህ መስጠትን ተለምዳለህ በደንብ በመስጠት የሚገኘው ደስታ ቀላል አይደለም ስለሆነች አያትዮ ግን ደስ ይላል ምን ነው ተቀላቀልሻቸው ቁጥራቸውን በአንድ ጨምርሽው ነው በጎ መሆኔ ነው አትንጣ ሆዴ ይቅርሻ ለመሆን ነው ትመጣለህ ብዬ ድንጋዩን ስለቅም እንዳታቀረ ያንተን ወደ አላውቅም ይሄ የአስቴር ዘፈን እና ሌሎችም በተለይ በፊት የተጫወተቻቸውን ስራዎች በጣም በማድመጥ እኔ ደግሞ በምን አጋጣሚ ምን እንደሆነ አላውቅም ከስራው አልጠፋም ነበር ጽጌሬዳ ሀብታሙ እንግዲህ ይሄን ቪዲዮ ካየሽ አሁን አሜሪካ ነው ያለችው ጠቅላላ የምትኖረው ለምን እንደሆነ አላውቅም በጣም ነው አስቴርን የምትወዳት
በጣም ታደምጣታለች። እኔም ደግሞ ከሷ ስርስር ስለማልጠፋ ይሄ ዘፈን በጣም ይስበኛል በሷ ምክንያት እና እሱን ነው መለስ አድርጎ ያስታወሰኝ። እሷ ደግሞ ስትሰራው የአስቴር በጣም ከባድ ለስላሳ ድምጽ አላት። አምጥተዋለች ለኔ እውነት። አዎ በስማ የእውነት ለኔ አምጥተዋለች ካልነበረም ማለት ነው ለኔ አምጥተዋለች። ግን ምንድነው ያው አንደኛ ሜጀሩ ተጠብቆ ምናምን ከፍ ብሎ ስላልሰራችው ምናልባት ክሊርሊ በቃ በደንብ ችለዋለች ምናምን ለማለት ሊከብድ ይችላል አላውቅም በደንብ ግን ይሄ ከለሩ የድምጿ ከለር ምናምን በጣም ምርጥ ነው። የአስቴርን መስራት ከባድ ነው ባይዘው ቆንጆ ነው። ግን ይሄ ፍቅር አዲስ የአስቴርን ዘፈን ዘፈን ነው የሚመስለው ይሻላል። ባለፈው አምጥተንላታል ልጅቷ ምናልባት ያው እንዴ ተጽዕኖ ሊኖርባት ይችላል። ተቆጣጣረችው አይ ሁለቴ አቤት እና በሳምንት ሁለት ጊዜ ሁለቴ ነው። አይ ይገባል። የአስቴር አወቀ ቀንደኛ አድማጭ ከሴት አስቴርን በጣም ነው የምወዳት በጣም ከወንዶች ደግሞ ጋሽ ማሙድን ማለት ነው። ግን የአስቴርን በጣም እንደ መስማቴ እስከዛሬ ድረስ የአስቴርን የዘፈነ ሰው ማለት በስርዓት አስቴርን ሆኖ የዘፈነ ሰው አልገጠመኝም። ትግስትን ሰምተሻት ታውቂያለሽ? እና ትግስት የበፊቷ ማለት ነው እኮ ትግስት ግርማ አይደለችም። ትግስት የእንትን ካቡን የዘፈነችው ማለት ነው። ካቡ እሱን የዘፈነች ትግስት የሷን ሰም አስቴር ራሷ ነው የሚመስለው በጣም ተቀራርቦ እንደው እኔ አንዳንድ ጊዜም እንደዛም ሲቀራረብም ጥሩ አይደለም። አንቺ አትጠሪበትም። አሁን እሷ ሌላ ዘፈን ባትዘፍን ኖር በአስቴር ብትቀጥል ኖር አስቴር የዘፈነችው የሚመስለውና ምንም የሚሰጠው ጥቅም አይኖርም ነበር ያስብላል። ጎበዝ ነሽ በጣም። እሷ ግን እንደው ከእኔም ሐሳብ እንደውም ከድምጿ ጋር ካላት የድምጽ አወጣጥ ጋር የአስቴር ዘፈን ቢቀርባት እንደ ሐሳብ ነው። አይ አይደለም ሳሚ መደባደብ ለቀቀኝ። አይ እናንተ ማስተያየት ካላችሁ ስጡ። እንትን ነው ነፃ ሚዲያ ነው ብዬ ነው ማለት። አሁን ፍቅር አዲስ የአበባ ደሳለኝም ብዘፍን ምቹ ነው ድምጹ ነው። የባለፈው ጊዜ ነበረ እኮ ፍቅር አዲስ ዘፈን ነበረ አላስታውስም። እሷ ነው የነበረችው። አስቴር ግን ተከብዳለች። እንደዛ ነው። አይ ድምጿ ቆንጆ ነው ልጅቷ ባጭሩ። አይ ጥሩ ነው እኮ ድምጽ ቆንጆ ነው እኮ ቆንጆማ ቆንጆ። እኔ በተለይ ይሄ ለስላሳው ተስረቅራቂው ድምጽ እኔ መጥቷል ብዬ ነው እሱን ነው እኔ አልመጣም። እንደውም ይሄ ማይኩ መንገድ ዳር ነው ምናምን የተቀረጸው ንፋሱ ይገባል ምናምን እንጂ እንደሰው ትንሽ ፖሊሽ ቢደረግ ይሄ ሌላ ታሪክ ውስጥ ነው የተኳኮስ ነበር። አሪፍ ነው። እለጥቅ ማሂን የምትሉ አለ ታላችሁ ትላለህ። እሺ እንጀምር። በዚህ ደግሞ እንሰለፍ ምርጫ ከባድ ነው አይገርምም? ከባድ ነው። እሺ ቶሚ ይባላልው። ቪዲዮን አይታችኋል። ዶክተር ነው ቪዲዮን ሪፖስት አድርጎልኝ ነበር። መጀመሪያ አመጣጡን አላመንኩም ነበር። ያው ሪፖስት ብቻ ስላደረገ ይመጣል ብዬ አላሰብኩም ነበር። ድንገት እንደገባ ያው ሰርፕራይዝ አድርጎኛል። ቶሚ ይችላል ያዝ ደስ ብሎኛል በጣም ስለመጣ። እሱ ከመጣ በኋላ ብዙ ሰዎች መጥተዋል። ብዙ ኢንፍሉዌንሰሮች መጥተዋል። ቲክቶከሮች መጥተዋል። በጣም ብዙ ሰዎች መጥተዋል። ተጨናንቆ ነበር። ወንበር እስከማጣት ደርሼ ነበር። እግዚአብሔር ያክብርልኝ። በፊት ከነበረኝ ስሜት አሁን በጣም ሞር ወደ መስራቱ እግዚአብሔርን ተስፋ ያደረገ እንደማይወድ እና የተሻለ ነገር ላይ እንደምደርስ የተሰማኝ ስሜት ነው። እግዚአብሔር ያክብርልኝ። ከዚህ በኋላም ደግሞ በርትቼ ጠንክሬ ያሳያችኋለሁ። አይ ፕሮሚስ። መስገን የምፈልገው በመጀመሪያ እግዚአብሔር ነው። እግዚአብሔር ነው ለዚህ ያደረሰኝ። በመቀጠል ደግሞ ዶክተር ነው። በእውነት እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ብዙ ቲክቶከሮች መታችሁ ቪዲዮ ሰርታችሁልኛል። እናንተንም በጣም አመሰግናለሁ። እና ዩቲዩብ ብዙ አላችሁ እና በጣም አመሰግናለሁ። ወዳችኋለሁ። ምንድነው ደስ ይላል። አብራሩ ምን ሆነ መሰለህ ቪዲዮ ለቀቀ ባለፈው። በቃ ጭር ያለ ጁስ ቤት ነው በቆንጆ ሁኔታ ግን የተሰራ የተዘጋጀ በቃ ቆሞ ተከዞ በቃ የመጀመሪያዬን ኪሳራ ላስተናግድ ነው ምናምን አለ። ይሄን ሰርቶ የእውነት መጀመሪያ ቀን ያየሁትን ጊዜ በጣም ልቤን ነካው። ማለት ወጣት ልጅ ለፍቶ ነገር ለለውጥ ያለ ምናምን ከስር ነው ምናምን ሲል ፊል ታረጋለህ በራሱ ወጣት ነው ደግሞ እንደምታየው ምናምንና ይህንን የተሰማው
ማናቸው እንደቀደሙ ቀደም ማሂ ስናወራ እንትን አርገሽኛል ዩቲና ስናት ግን እኔ አይመስለኝ ለምሳሌ እኔም የመጀመሪያ ያየሁት ቪዲዮ እንግዲህ በመቀዳደሙ የሷ ቶሎ ሳይደርሰኝ ቀርቶ ሊሆን ይችላል ዶክተር ነው ምን አለ ቶሚጋ እኔ ሄጄ እስከ 8 ሰዓት ድረስ አስተናግዳለሁ እባካችሁ እንዴት ይከስራል ወንድማችን ምናም ብሎ ለማስተናገድ በቃ ለማገልገል ሄደ ሲሄድ እነዚህ ሁሉ መታያቸው ኢንፍሉዌንሰሮች የቲክቶክ ምናምን የሚታወቁ ናቸው ግር ብለው ነው ሄዱት እነሱን ደግሞ ያለ እየሄደ አድራሻ እየጠየቀ ምናምን ቤቷም ሞቅ አለለት ድጋሚ የእውነት ነው ማለት እኔ እዚህ ውስጥ ኢትዮጵያ ናት የምትታየው ስለእውነት በጣም ተች ያደርጋል ወጣት ነው ብር ስጡኝ አላለም እንዲህ ተቸገርኩኝ ምናምን አላለም ግን ልከስር ነው ታግሏል አየ ለወራት ታግሏል አላቅም ለአመትም ታግሎ ሊሆን ይችላል ቦታው ላይ ሰፈር አድርጓል ሰራተኞች ቀጥረምን ብለን አሁን ያለውን ወጪ የምናቀው ነው የቢሮ ኪራይ የቤት ኪራይ ምናምን የት እንደደረሰ እናቃለና ይሄ ተሰምቶት ግን ዶክተር ነው መሄዱ እኔ በጣም ወድጄለታለሁና በቃ እንትኗን ለብሶ ሽርጡን ለብሶ እኔ ያስተናግዳቸዋለሁ ኑ ነው ያለው ሐኪም ነው ዶክተር ነው ሌላ ታሪክ ነው ሌላ በጣም ሰፊ ከ5 ሰዓት በላይ ወጪ ጉድ ላይ ታሪኩን ተናግሯል ብዙ ነገሮች ያሳለፈል ቲክቶከር ነው ቲክቶከር ሆኖ ግን ዶክተር ነው ያሉት ምክንያት አለው ምክንያት አለው እሱ ያው አሁን ለጊዜው ዝርዝሩን ተማረግ ያስፈልግም ያው ወጪው ጉድ ላይ እንኳን ለምን መሰለ ጠየቁ ሐኪም ከሆነ ይገባል ችግሩ ብዬ ነው ለዛ ብዬ ነው እንጂ ካሉ እንግዲህ ጥሩ እንደዛው ነው ካሳለፈው የህይወቱ ጣውረድ አንፃር ሰዎችን ለመረዳት በጣም ቅርብ የሆነ ሰው ነው እና ብዙዎችንም ሲረዳ ግን እዚህ ጋር አንዴ ታዘብኩትን ልንገር እንደ ሀገር ብዙ ጊዜ እየጣለን ያለውን ነገር ነው መነገር ለምሳሌ ቲማቲም በቀላሉ እንደው ወደ ማህበረሰቡ ወረድ እንበል ብዬ ነው አሁን ቲማቲም ተወደደ ይባላል ከዛ የተወሰነ ጊዜ ጮህና እዚሁ ቲክቶክ መንደር ላይ የቲማቲምን መጨመር ቀልድ ያረጉታል ተረዳኸኝ አሁን ለምሳሌ የሆነ ጊዜ ቲማቲም እዚህ ውስጥ አንዲት እናት እንደዚህ ጡቷ ውስጥ ከታ ነጠላ ለብሳ ማየ ቲማቲም ፈልጋለች ስትል አውጥታ እንደዚህ ቁርስ እያደረገች እቺ ለሽሮ ምናምን አሁን ይሄ ቫይራል ሊያስወጣ ይችላል ግን ምንድነው መጨመሩን እንደ ቀልድ ነው ነጋዴው የሚያየውና ወደ መቀነስ ወደ ህብረተሰቡ ከመውረድ ይልቅ ባለበት መቀጠልን ይመርጣል ይሄን ቪዲዮ ካየሁኝ በኋላ የተወሰኑ ልጆች ዛሬም አንዱ ለቪዲዮ አይቻለሁኝ ዝም ብሎ የሆነ ቤት ውስጥ ይቀመጡና ባዶ ቤት እኮ ነው ልከስር ነው ምናምን ይያሉ የሆነ ፌክ ነገር ጨዋታ ነገር ሲያስተላልፉ አይቻለሁኝና ይሄ ነገር ነገ ሌሎች እውነተኛ ወጣቶች እንደዚህ አሉ በጣም ብዙ ቢዝነስ ከፍተው ጥሩ ላይ መሆን ያቃታቸው እየተንገራገዱ ያሉ ሰዎች አሉና እነሱ እንዳይረዱ እነሱ ጋር ሰዎች እንዳይሄዱ ያደርጋል እንደዚህ አይነት ቪዲዮ በጣም ቀልድ ልክ ደግፍ አድርጉኝ አግሩኝ ያን ያለው ልጅ አድርጉኝ አሁን እሱ አሪፍ ደረጃ ላይ ደረሰ በዛ ሰዓትም የነበሩ ወጣቶች ተጠቅመውበታል እኔ ሁሉም መስራት የሚችል ሰው እየተነሳ ይለምን ይያልኩኝ አይደለም ግን ደግሞ አንዳንዱ ሰው ለቀልድ አደረገውና የምር መረዳት ያለበት የምር መጠየቅ ያለበት ሰው ግን እንዳይጠየቅ ያደረጋችሁ ነውና የትና እንዴት መጠቀም እንዳለባችሁ እወቁት እውነተኝነትም ደግሞ እዚህ ጋር በደንብ በትክክል የማየውም የምሰማው ክብሬን ይነካኝ ያም ሆኖ ግን እንደምንም ብችል ይቀለኛል ተለይቼሽ ከሚሰማኝ ስቃይ ይሻለኛል ክብሬን ጥዬ በብስጭት ስራሽ ባይተመኝም ሄደሽብኝ ከምሰቃይ እችላለሁ ቢያመኝም ፈጣሪዬ አቅሜን ያውቃል አልችላል ስትይ አጥቼሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬን እንዳልሽው ይሁና ካንቺ አይበልጥምና ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ይሁን ፍቅሬ ካንቺ አይበልጥም ክብሬ ሳቄ ታምራት ደስታ ይሄ ዘፈን ቅድም ታክሲ ውስጥ እየሰማሁት ነበርና ምንድነው ስራ ያጣ ምን ቆቡን ቀዶ ይሰፋል እንደሚባለው ስራ ያጣ ምን ይባላል ታክሲ ውስጥ ረጅም ሰዓት ስለ ልጁ ሳወራ እኔ ተሰማኝ ስሜት በጣም ቆንጆ ዘፋኝ ነው
ጥሩ ድምጽ አለው። ግን ከዘፋኙ ውጪ ስለ ዘፈኑ ነው የምልህ። ታክሲ ውስጥ እየመጣሁ ዘፈኑን እየሰማሁት ነበርና ምን ማለቱ ነው ማለት እኔ አሁን ሳልበስል ድሮ ምዘፍነው ዘፈን ነበር። አሁን ላይ ግን ስበስል ምን ማለት ነው የሆነ ሰው እየበደለኝ እየገፋኝ እንትን እያለኝ ትርጉሙ እንደዛ ነው። አዎ ልክ ነው። ካንቺ አይበልጥም ነው ባጭሩ። አንቺ ብትኖር ይሻለኛል። ልክ ነው። አዎ ካንቺ አይበልጥም ልሁን እንደና አይ ልክ ነው። ግን አዎ እንደ ሰውየው ነው። ለምሳሌ እየጎዳችሽም ያመመሽም ምን እያለም አንቺን ማየቱን እንኳን ፈልጋለሁ ከሱ እንኳን አንልና ጠብሎ ሰው እየተጎዳም የሚቀጥል ሰው አለ እና ልክ ነው። ያንቺ መኖር ይበልጥብኛል ነው። አይ እሱማ ያፍቃሪው ፍቅር ነው እንግዲህ። ለምሳሌ ሰውየው በሆነበት ሁኔታ ውስጥ መገኘት ስለማንችል ይሄ ትክክል አይደለም አንለው አይደል አንለው። አይ አፍቀራታ አይጠፋውም እኮ እሱ ራሱ አፍቀራታ እንዴ አውቃለሁ እንዴ ታውቃለህ። ያፈቀርከው ሰው መቼም ሁሉም ሰው ራሱ ባውንደሪ ያለው አይደል እና ያንንም ባውንደሪን እንደጣሰብህ ያወቅ ካንቺ አይበልጥም ወር ካንተ አይበልጥም ብለህ ልቀጥል ግን አይችልም። እንዲህ የሚያደርግ ሰው አለ ኦብቪየስሊ እንደዚህ የሚያደርግ ሰው አለ። ግን ልክ አይደል ፍቅር ብዙ ነገር ልክ አይደለም። ብዙ ዋጋ ያስከፍላል። ብዙ ነገር ፍቅር ልክ አይደለም ካሰብሽ። እስቲ ሁሉም ሌላንም አስቢ ቁጭ እንደጀመርሽው ሌሎችንም የፍቅር መንገዶች አስቢያቸው። ግን ይሄ ፍቅር ለልጅ ከሆነ ምናልባት ይሰራል። ግድ የለም ለምን ለልጅ ብቻ ለምን እንዴ ሰው ሚስቱን ባሉን እንደዚህ አይወድም እንዴ? ለምን ልጅ ብቻ አልሽ? ቆይ ይኸውልህ ስማኝ ነው አሁን ይኸውልህ የምር እሑድ የምር ማርያም እሑድ ነበረች አይደል 21 ልጅ ባንዴም እኮ እንደዛ ብለሽ ተባረሪ እኮ አትችይም እንዴ? አይደለም የዛን ቀን የተሰማኝን የልጅ ፍቅር ምን ያህል ነው ብላ አንዲት ሴትዮ ከኔ ጋር አይደለም ከቤተ ክርስቲያን መልስ ከሰዎች ጋር ነው የምታወራውና እቺ ቃል ብቻ ጆሮ ውስጥ ልቃለችና ሳስባት ምን ያህል ነው የልጅ ፍቅር ማለት እንዴት ነው ነገርዩ ብዬ እያሰብኩ ቤት ስገባ በህይወት ዘመኔ ሰው ወድጄ እንደማላቅ ነው የገባኝ። ስለ ልጄ ሳስብ የምሬ ነው የምነግርህ። ለምን ሳልወልድ በፊት ስለ ፍቅር ስጠየቅ በእኔ ፍቅር ዓለም ውስጥ ያለችው እናቴ ናት። የመጀመሪያ እናቴን ነበር ሳስብ የነበረው። ከዛ ባለቤቴ ስለ ፍቅር ሳስብ እነሱን ነው የሚመጡልኝ። ከዛ አነጻጸርኩትና ከልጄ ጋር ጭራሽ ነው ማልወዳቸው ማለት ያንሱኛል ነው ያልወዳቸው ርቀቱ ማለት እኔ አሁን ልጄ በጣም እርቦኝ ከዛ ግን አሁንም ልበላ ሳቀርብ ልጅ አይደል አንዳንዴ ከራሱ ምግብ ያንተ ምግብ ያምራል ይመጣና ሲል አጎርሳለሁ። የምር ነው ጠግቤ የምነሳበት ቀን አለ። ግን እኮ አልጎረስኩም እርቦኝ ነው የተቀመጥኩት። ወድቆ አንዳንዴ እጁን ተልጦ ራስቶታል እኮ እሱ ቁስሉን እየተጫወተ ነው። እኔ ግን ቁስሉን ባየሁት ቁጥር ይሰማኛል ያመኛልና ምናልባት ታሜ የዘፈነው ዘፈን ምንም እየበደለ ምንም እያጠፋ ምንም እያቆሰለ ላልፈው የምችለው ልጄን ነው እንጂ በነገራችን ላይ ትክክልነት አይደለም ማፍቀር ማለት ባይዘው ስታፈቅሪ ካል አይደለም ማለት እውነት ነው። ስታፈቅሪ ከነ ስተቶቹ ከነ ነቀፌታዎቹ ከነ እንትኖቹ ነው ከነ ግሳንግሱ ነው የምትቀበዩ። ባይዘው ፍጽምነት የለውም አይደል ሁሉ ነገር። ለምሳሌ ያንዳንዱን ነገር ካልኩሌት ያረክሽ 1 እና 1 2 ነው ምናምን አይደል ሲመጣ። በፍቅር ዙሪያ ግን 3ም 4ም 100ም ሊሆን ይችላል። 1 እና 1 ሲደመር ትርጉሙ እንደዛ አይደለም። የተሸከምሽው ሸክም አለ። ሸክሙ ራሱ ትርጉምሽን ያዛባዋል ወይ ስሌቱን ይቀይረዋል። ያ ነው ፐርፌክት ስለመሆን የሚያስብ ሰው እኔ ፍጹም ፍቅር አለ ውስጡ ብዬም ደግሞ አላስብም። ምክንያቱም ለምሳሌ ስማርት መሆን የሚፈልጉ ሰዎች አሉ። የሆነ ጊዜ ላይ በዚህ ዙሪያ በጣም ማስበው የነበረ ሐሳብ ነው። ሰው ስማርትም ሁሉን ነገር በጥንቃቄ እንደው በቅት ብሎለት እየሰራም አፍቃሪ መሆንም ይችላል ወይ? አይሽ ጥንቃቄ ማለት ነው። ለምሳሌ ፐርፌክት በሆነ ሪሌሽንሺፕ ውስጥ ነው ማልፎ የሚሉ ሰዎች አሉ። እንደ ጥንቅቅ ስርት እንደዛማ አይሆንም ክንውን የሆነች ነገር የሚጠብቁ ሰዎች አሉ። እንደዛ ግን አይደለም። ጉድለቶች አሉት፣ ሽንቁሮች አሉት። እሱን እየተሞላላሽ ምናምን ትይጂው ነውና አሁን ምንም ይሁን ባትመጪም ቅጠሪኛ አይነት ግጥሞች አሉ አይደል? በጣም ምናደንቃቸው ምን ወዳቸው ታላቁ ገጣሚ የገጠሙት ነው። ባትመጪም ቅጠሪ እንደማትመጣ ያወቅሽ
በአፏ ግን ትቅጠርሽ በቃ እንደዚህ አይነት ተስፋ ማድረግና አትሊስት ከሷ ይወጣ ያ ነገር። ይሄ ፍቅር አያልነት በጣም ከባድ ነው። ፍቅር በጣም ከባድ ነው። እናንተስ እንዴት ነው? ከቢድ ነው ፍቅር። እስኪ አንዳንዴ በቃ ምላሹን እያወቃችሁ ያፈቀራችሁበት ወቅት አለ ወይ? የእውነት እያወቃችሁ እና ምን ያህል ነው ይቅርታችሁስ? የምር እኔ በጣም ማየት የምፈልገው እዚህ ኮሜንት ላይ ምን ያህል ነው የምትጠብቁት? ይኸውልህ የትኛውም ሰው ፍጹም አይደለም። ሁሉም ሰው ይሳሳታል አይደለም? ከተለያየ ማህበረሰብ አሁን አንድ ባልና ሚስት ሲገባ ሁለቱም ከተለያየ ማህበረሰብ ከተለያየ አስተዳደግ ነው የሚመጡት። ሰው ስህተት አይጠፋም አይደለም? የተለያየ አስተሳሰብ ያላቸው ግርና ግርም ይጋጫል። እሱኛውን ስህተት ግን አይደለም እያልኩ ያለሁት፣ የማይታለፉ ስህተቶች አሉ። ለምሳሌ ቅድም የሆነ ድራማ ላይ ተቆርጦ ያየው ነበረ። ባልሽ እንደዚህ ብሎ ቢልሽ ምን ይሰማሻል ብለው ጽፈው ነው የለቀቁትና አንጋፋ ተዋናዮች እነ አለማየሁ ታደሰ፣ አሌክስ፣ እነ አዚዛ መሐመድ እና እንትና ፈለቀ ነው የሰሩበትና እነ ሸዊት ከበደ ማለት ነው። እና ምንድነው ምግብ እየበሉ ነው። ከዛ በኋላ ሸዊት አዚዛን እያደነቀቻት ነው። አሌክስ እና አዚዛ ባልና ሚስት ናቸው። ፈለቀና ሸዊት ባልና ሚስት ናቸው። ቤታቸው ጋብዟቸው ነው እና ሸዊት አታቃትም ዘዚህ እንትናን የመጀመሪያ ጊዜ ስታያት ነው። እና እኔ ባለቤቴ ስላንቺ ሲነግረኝ በጣም ነው እንትን ማለት አይምሮ ውስጥ ስስልሽ ሳደንቅሽ ነበርና ዛሬ ግን አንቺን ሳይሽ እሱ ያደነቀበት መንገድ ልክ አይደለም ማለት በጣም ትበልጫለሽ፣ እሱ ካለሽ የበለጠ በጣም ውብ ነሽ፣ በጣም ቆንጆ ነሽ ምናምን ብላ አደናነቀቻት። እና ባልየው የሸዊት ባል ተገርሞ ነው የሚያያት። ከዛ አሌክስ ኧረ ተይ ተይ ሚስቴን ምንድነው አታሳብጭብኝ አይነት ነገር ተይ እንኳን እንዲህ ብለሻት ምናምን ብሎ አለ። ከዛ ስደጋግመው ሸዊት አሌክስ ኧረ ሚስቴን አሳርፍልኝ እባክህ ሚስቴ ልታሳምጽብኝ ነው ብሎ ሲል አይ ለመጀመሪያ ጊዜ እውነት ስታወራ ላዳምጣት ብዬ ነው ብሎ መልስ ፈለገ። ከዛ እዛ ጋር ምግብ ጠረጴዛው ላይ አጥወዘው አሌክስ ለማረጋጋት ሞከረ። እሷ ደግሞ ውሸታም ነሽ እያልከኝ ነው ብላ ጸብ ጀመረች። ነገር ተበላሸና አሁን እንደዚህ የማይታለፉ ስህተቶች አሉ። እነዚህን ስህተቶች አሁን ቺት ማድረግ ሊሆን ይችላል፣ ሰው ፊት መዝለፍ ሊሆን ይችላል፣ መንገድ ላይ በእርግዝና ጊዜ የሚሰሩ ስህተቶች ሊሆኑ ይችላሉ። እነዛን ስህተቶች ፍቅር ምን ያህል ነው የሚታገሰው? ወደ እነሱ ነው ጥያቄው። እንግዲህ ክብራን አድማጭ ተመልካቾች ማሂ የጠየቀችውን መለስ አድርጎ ሀሳብ መስጫው ላይ አቤት ቢዲያ አቤት